ለጠቅላይ ሚኒስትር ዶክተር አብይ አህመድ አክብሮቴን መግለጽ እፈልጋለሁ። በደቡብ አፍሪካ በተካሄደው የቡድን 20 ሀገራት ጉባኤ ወቅት ኢትዮጵያን እንድጎበኝ በታላቅ ፍቅር ስጋበዝ አለመቀበል የማይቻል ነበር። ይህን ያሉት በአዲስ አበባ ለ2 ቀናት ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በቃላቸው መሰረት ወደ ምድረ ቀደምቷ ሀገር ኢትዮጵያ ታኅሳስ 7 ቀን 2018 ዓ.ም ሲመጡ ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር አብይ የህንድ አቻቸውን ራሳቸው እያሽከረከሩ በመቀበላቸው መደሰታቸውን ጠቅላይ ሚኒስትር ናሬንድራ ሞዲ በቤተ መንግስት ባደረጉት ንግግር ገልጸዋል። आज ኢትዮጵያ कीस महान धरती पर ክቡራትና ክቡራን ጤና ይስጥልኝ። በዚች በታላቁ ሀገር በኢትዮጵያ ምድር በመካከላችሁ በመገኘቴ ታላቅ ክብር ይሰማኛል። አስቀድሜ ወደ ኢትዮጵያ እንደምመጣ ቃል በገባሁት መሰረት ስመጣ ኢትዮጵያውያን ባሳዩኝ ፍቅር ልቤ ተነክቷል። የተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በአውሮፕላን ማረፊያ በመገኘት የተቀበሉኝ ሲሆን ራሳቸው እያሽከረከሩ ወዳጅነት ፓርክና ሙዚየም ወስደውናል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ መሪዎች ጋር በወሳኝ ጉዳዮች ላይ መምከራቸውንም ነው የገለጹት። በኢትዮጵያ የነበራቸው ቆይታ በፍጹም የማይረሳ ስለመሆኑም ጭምር። ጠቅላይ ሚኒስትር አብይ አህመድም በጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት የሁለቱ ታላላቅ ሀገራት ግንኙነት ወሳኝ የታሪክ ምዕራፍ ላይ መሆኑን ነው የገለጹት። ጠቅላይ ሚኒስትር የእርስዎ ጉብኝት ከዲፕሎማሲያዊ ግንኙነቶች በላይ ነው። ኢትዮጵያና ህንድ ከፊታቸው መልካም አጋጣሚዎች ያላቸው አገሮች ናቸው። ታሪካችን የረጅም ጊዜ ነው። በብዙ ነገሮች የተቀራረብን ነን። የግንኙነታችን ወሳኙ ክፍል ግን ወደፊት ያለው ነው። የሁለቱን አገራት ወዳጅነት ለማጠናከርም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ የክብር ኒሻን ተበርክቶላቸዋል። ወዳጆቼ፣ የኢትዮጵያ ከፍተኛውን የክብር ኒሻን በመሸለሜ ላቅ ያለ ክብር እንደሚሰማኝ መግለጥ እወዳለሁ። በዓለም ላይ ጥንታዊ ከሆነችውና ቀደም ስልጣኔ ጭምር ካላት ሀገር ይሄን እውቅና በማግኘቴ እጅግ በጣም ከፍተኛ ክብር ይሰማኛል። በመላው ህንዳውያን ስም ይህንን ክብር በታላቅ ትህትናና ክብር ተቀብየዋለሁ። የሁለቱ ሀገራት መሪዎች የሁለትዮሽ አጋርነትን የሚያጠናክር ውጤታማና ሰፊ ውይይት ማድረጋቸውን አስታውቀዋል። በንግድና ኢንቨስትመንት፣ በግብርና፣ ታዳሽ ኃይል፣ ጤና፣ ትምህርት፣ መከላከያ፣ ማዕድን፣ አርቲፊሻል ኢንተለጀንስ፣ በዲጂታል መሰረተ ልማትና በሌሎችም የትምህርት መስኮች ያላቸውን ትስስር ለማሳደግ ተስማምተዋል። ህንድ ከምግብና ጤና ዋስትና አንጻር ያላትን የቴክኖሎጂ የልማት ተሞክሮ ለማካፈል ቁርጠኛ መሆኗን ጠቅላይ ሚኒስትር ናሬንድራ ተናግረዋል። የኢትዮጵያና የህንድን የሁለትዮሽ ግንኙነት ወደ ስትራቴጂካዊ አጋርነት ለማሳደግ መወሰኑንና ይህም ወደ አዲስ ምዕራፍ የሚያመራ መሆኑን አመልክተዋል። ስለ ኢትዮጵያ ስራዎች ስኬታማነትም ምስክርነታቸውን አልሸሸጉም። ወሳኝ መንገድ ላይ ያለው የኢትዮጵያ ባቡር የመደመር ራዕይን እውን ለማድረግ በሚሰሩት ጠቅላይ ሚኒስትር እጅ ላይ በመሆኑ በእርግጥም መልካም ዕድል ነው። የኢትዮጵያን ብልጽግና እውን ለማድረግ እየተሄደበት ያለው አንጸባራቂ መንገድ ለመላው ዓለም በምሳሌነት ሊጠቀስ የሚችል ነው። የአካባቢው ጥበቃ፣ ሁሉን አካታች ልማት፣ የህዝቡ በልዩነት ውስጥ ያለ አንድነት በጣም የሚበረታቱ ናቸው። ኢትዮጵያና ህንድ ትብብራቸውን በሚያጠናክር መልኩ በጋራ ከሰሩ ጥንካሬዎቻቸውን በማጉላት ለዓለም ምሳሌ መሆን እንደሚችሉ ጠቅላይ ሚኒስትር አብይ ጠቅሰዋል። Mr. Prime Minister, your vision of self-reliant India በእርሶ መንግስት እየተሰራበት ያለው ጠንካራዋን ህንድን የመፍጠር ራዕይ እኛም በራሳችን የመደመር ፍልስፍና ላይ እንድንመሰርት ብዙ ይነግረናል። የመደመር እምነት አንድ ላይ ስንጣመር
ጥንካሬዎቻችንን ማሳደግ ነውና። I believe that when we act together, we multiply our strengths. በመጨረሻም ናሬንድራ ሞዲ በስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ ተገኝተው ንግግር አድርገዋል። በንግግራቸውም ህንድና ኢትዮጵያ ረጅም ዘመናትን ያስቆጠረ ታሪካዊ ወዳጅነትና የህዝብ ለህዝብ ትስስር እንዳላቸው ጠቅሰው የሀገራቱ የዲፕሎማሲ ግንኙነት የጀመረው ህንድ ከቅኝ ግዛት ነፃ በወጣችበት ማግስት እንደሆነም አውስተዋል። የህንድ ኩባንያዎች በኢትዮጵያ የውጭ ቀጥታ ኢንቨስትመንት ውስጥ ከፍተኛ ድርሻ እንዳላቸውና ከ5 ቢሊዮን ዶላር በላይ መዋለ ንዋይ በማፍሰስ በግብርና፣ በጨርቃ ጨርቅ፣ በማምረቻ ኢንዱስትሪና በሌሎችም ዘርፎች መሰማራታቸውን አመልክተዋል። ለበርካታ ኢትዮጵያውያን የስራ ዕድል መፍጠራቸውንም ጭምር። ህንድ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ወደ ስትራቴጂካዊ አጋርነት ለማሸጋገር መወሰኗን ለፓርላማው የተናገሩት ጠቅላይ ሚኒስትር ሞዲ ይህም ኢኮኖሚ፣ ንግድ፣ ኢንቨስትመንት፣ ቴክኖሎጂ፣ ማዕድን፣ በአረንጓዴ የኃይል መስክና ፈጠራን ጨምሮ በተለያዩ ዘርፎች ያላቸውን ትብብር እንደሚያጠናክር ያላቸውን እምነት ገልጸዋል። በመጨረሻም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የነበራቸውን የ2 ቀናት ስኬታማ ጉብኝት አጠናቀው ተመልሰዋል።